አህካሙል ከላም ላይ ስንት ነገሮች እንማራለን? ሶስት ነገሮች እንማራለን ማለት ነው። የመጀመሪያው አንዋዕ ከሊማ። የመጀመሪያው አህካሙል ከሊማ ላይ የምንማረው ምንድነው? አንዋዑል ከሊማ፣ የከሊማ አይነቶችን እንማራለን። ይሄንን ወደፊት እንመጣበታለን። ከሊማ ራሱ ምን ማለት ነው የሚለውን ነገርም ወደፊት እንመጣበታለን። ሁለተኛው የምንማረው ደግሞ ኢንቂሳም ኢስም ኢላ ማዕሪፈቲን ወነኪራ አው ኢላ ነኪረቲን ወማዕሪፋ። ኢንቂሳም ሌላው ቅስማችን ደግሞ ስምን ለምን መክፈል ለሁለት ነኪራና ማዕሪፋ ብሎ መጀመሪያ ስምን እዚህ ጋር እንለየዋለን። ስምን ከለየነው በኋላ መጀመሪያ እንለየዋለን። ስም ሐርፍ የሚለውን ነገር እዚህ ጋር ተለይተን ከጨረስን በኋላ እንደገና ስምን ደግሞ ማዕሪፋ ነው ወይ ነኪራ ነው የሚለውን ደግሞ እንለያለን። ይሄ ለምን ይጠቅማል? በኋላ ኢዕራብ ስናደርገው የኢዕራብ መሐል ቦታዎችን ለማወቅ ይረዳል ማለት ነው። ሶስተኛው ሌላው አህካሙል ከሊማ ላይ የምንማረው ደግሞ የአንድን ከሊማ ኢላ ሙዕረቢን አንድን ከሊማ ደግሞ ቅድም ለተነጋገርነው ፊዕል ሐርፍ ምናምን ብለን ከለየናቸው በኋላ ሙዕረብ ነው መብኒ ነው ብሎ እዛ ሁክም መስጠት ስለሚለዩ ይሄ ሙዕረብ ነው ይሄ ሁክም መብኒ ነው የሚለውን ነገር ሁክም እንሰጣለን። ይሄ መስጠታችን ምንድነው? ከላም ላይ ስንመጣ ልክ ጁምላ ላይ ስናገኘው አንድን ቃል ይሄን እኮ ከሊማ ላይ ሙዕረብ ብየዋለሁ። ስለዚህ ሙዕረብ ከሆነ ደግሞ ይቀያየራል። ከተቀያየረ አሁን እዚህ ላይ ምን ሆኖ ነው የወደቀው? ፋኢል ሆኖ ከወደቀ መርፉዕ ነው የሚሆነው። እንዲህ ከሆነ የወደቀው እንዲህ ብለን እንላይ። ለምን ቃሉ ይቀያየራል። የማይቀያየር ከሆነስ ይሄ ቃል አይቀያየርም። ስለዚህ አንድን ሐለት ነው የሚይዘው። ስለዚህ መብኒ ነው ብዬ ሁክም እሰጣለሁ። ምን ላይ? ጁምላ ላይ ሳገኝ ይሄንን ቃል መጀመሪያ አንዱን ሙፍረዱን ቃል ስለተማርኩት ማለት ነው።